ጋር መገናኘው ኢየሱስን ለማውራት ነው። ምን ችግር የለውም። ዋናው እንደዚህ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። አይ ይሄ የሃይማኖት ስፒሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ የሚለው መመስከር ነው። ልክ ነህ አንተ ልክ ነህ። አሁን ስፒሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እንኳን አይጨቃጨቅም። አሁን እኮ አንጠይቅህም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር አስረዳው እኮ ነገርኩት። ቴዲ ሌላ ምን ልጨምር ነው? አንተ ማለት ያለው ወደመኝና ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበረ መሰለኝ። ክርክር አቁም ኤርሚያስ። ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገው። አይ የምትል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚን ተራክ ምናምን እንትና እንደዚህ አይመችም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጥ አቋሜ ነው። ከኢየሱስ ውጪ ከማንም ምንም መስማት አልፈልግም። አለቀ። የሚያድን ኢየሱስ ነው። ተረት ምናምን አይመቸኝም። ኢየሱስ ብለህ ጨምር፣ ኢየሱስ ብለህ ጨርስ። አለቀ። አይ ካልክ በክብር ለሶስት አውሩ። ኢየሱስ የሚወራበት ብቻ ነው መቆየት እንፈልገው። አለቀ። ጨርሻለሁ። ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም። ደስ አይልም ሌላ ነገር መስማት። ቆይ እንደዛ አልፈልግም ሌላ ነገር መስማት። እኔ ስለምንም ነገር ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ በጌታ ፍቅር እወጣለሁ። ለሶስት ቆንጆ ውይይት አድርጉ። አይ ፖለቲካ አትስራ። ቆይ ተረጋጋ። አይደለም ስለ ኢየሱስ ታወራለህ አታወራም? ኤርሚያስ ስለ ኢየሱስ ታወራለህ አታወራም? ስለ ኢየሱስ ካላወራ ለሶስት አውራ። ኢየሱስ ብለህ አይናው ያን ቃል ቻለው አውራ። ያን ቃል አውቃለሁ ግን ቻለውና አውራ። እንዳልኩ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ግድላል ግድል ኤርሚዬ ጥራ ወይንስ ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም? በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እና ኢየሱስ አልካ የኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ ብዙ አይነት ኢየሱስ የሚል ካፌ ያልወጣም ቴዲ ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው። አለቀ። ከኢየሱስ ውጪ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ አይለኝም። እኔ ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም የምረጋጋው ነገር ያንተ ስብከት እኮ ለእሱ ተረት ነው። የእሱ ልክ ተረት እንደሆነ ሁሉ አላውቅም። እኔ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ ተረት ነው የምትለው አሁን ያንተ ቴዲ እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል። ሁላችሁ በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢሆን እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ እኔ አቋሜ ነው። ቴዲ ስታንድ ነው ቴዲ፣ ይሄ ስታንድ ነው። አለቀ። ስታንድ ነው። አቋም ነው። አቋም ትደግፋለህ። ና ግድ የለም በቃ ና ወንድም በቃ ሂዱ። ለምን ኪዳን በእስማኤል በኩል አይቀጥልም? እግዚአብሔር መሲያኒክ ላይኑ የሚቀጥለው በይስሐቅ በኩል መሲያኒክ ላይን አለ። በይስሐቅ በኩል ቀጥታ መጥቶ የዳዊትን ስር የሚቀጥል ያ ከዳዊት ስር የሚወጣው እርሱ ገዢ ነው፣ አለቃ ነው። ቅድም ብያለሁ። ሙሴ በእግዚአብሔር ቤት ባሪያ ነው። ኢየሱስ በእግዚአብሔር ቤት ልጅ ነው። ሙሴ ይጠፋል፣ ኢየሱስ ይቀጥላል። ሙሴ ሞቷል፣ ኢየሱስ ያው ነው። ሙሴ ደክሟል፣ ኢየሱስ አልደከመም። ሙሴ መንገድ ላይ ቀርቷል፣ ኢየሱስ ጨርሶታል። ሙሴ አልሞተም፣ ኢየሱስ ሞቷል። ሙሴ ከነዓን ነው ሊያስገባ የሞከረው። ኢየሱስ ወደ ዘላለም ረፍት ነው ያስገባል። መሞከር አይደለም፣ አድርጎታል። ደን ጨርሶታል። ኢየሱስ አናነጻጽረው እና አብርሃም ይስሐቅን ሊሰዋ ወጣ ሞሪያ የሚባል ተራራ ላይ እና አብርሃምም አይራራም፣ እግዚአብሔርን በጣም ይወደዋል። በእውነትም ሊያርደው ነው የወጣው እንጂ ቀጥታ ይስሐቅ ነው ይባላል። ምክንያቱም ኢየሱስ የሚሰቀልበትን መስቀል ይዞ ነው ሄደው፣ ይስሐቅም የሚሰዋበትን እንጨት ይዞ ነው ሄደው። ይስሐቅ አልታገለም፣ ኢየሱስ አልታገለም። አልሞትም ብሎ አልጮህም፣ ኢየሱስ ሞቶልናል። ይስሐቅም እና ረበረበ አብርሃም ልጁን ሊያርድ ሾተሉን አነሳ ጨክኗል። ምክንያቱም ከይስሐቅ እግዚአብሔር
እና እግዚአብሔር ምን ያህል እንደምትወደኝ አውቄያለሁ። ልጄን ይስሐቅ እንዳትሰው ቢላውን በብላቴናው ላይ እንዳታሳርፍ ያው በዕፀ ሰቤቅ የታሰረ በግ አለ እግዚአብሔር። ትናንትና ብያለሁ። ድሮም ዘንድሮም እግዚአብሔር ነው የሚያዘጋጀው ለኃጢአት ስርየት። ዮሐንስ ለዛ ነው በጣም ሲናገር ከሰማየን በእስራኤል ካርታውን ቼክ ብታደርግ ጂኦግራፊካሊ ልጁን እግዚአብሔር በመስቀል ላይ ሰጠን። እግዚአብሔር ለምንድን ነው በገዛ ክንዱ መድኃኒት ያደረገው? ለምንድን ነው እግዚአብሔር ሌላ መዳኛ መንገድ ያልመረጠው? ለምንድን ነው እግዚአብሔር ሰዎችን ለማዳን አይችልም እንደ ለዋላዊ አምላክ አይደል? እንደ ያው የሆነ ነገር አድርጎ ድምፅ አውጥቶ ከላይ ማዳን አይችልም? ይችላል። ለምንድን ነው ይሄን ያደረገው? የበደለው ሰው ነው። አዎ በመካከል ሰው ሆኖ የሚገባ ያስፈልጋል። ትክክለኛ ፐርፌክት የሆነ ለእግዚአብሔር ጽድቅ የሚመጥን ንጹህ ደም ያስፈልጋል። መጽሐፍ ሲናገር ስርየት ደም ሳይፈስ የለም። ስለዚህ ንጹህ የኢየሱስ ደም መፍሰስ አለበት፣ መፍሰስ ነበረበት። ይህንንም ለማድረግ ኢየሱስ ፈቀደ። ማንም ባይዞ ኢየሱስን በግድ አይደለም የሰጠነው፣ ፈቅዶ ነው። ፈቅጄ ነው ብሏል። እና ይህንን ኢየሱስን ስናወራ፣ ይህንን ኢየሱስን ስንናገር የትኛውም ነገር ጋር ምንም አይነት ጭቅጭቅ ተፈልጎ አይደለም። በእውነት ነው። ጌታ ኢየሱስ ክርስቶስ ረፍት ነው። ጌታ ኢየሱስ ክርስቶስ በሃይማኖት አጥር የታጠረ አይደለም። እሱ ሰው ሁሉ ይወዳል። ባይዞ ጌታ ኢየሱስ ክርስቶስ ሙስሊሞችን ይወዳል። አሜን ብለው ከተቀበሉ ዛሬ ያድናቸዋል። ጌታ ኢየሱስ ክርስቶስ ኤቲስቱን ይወዳል። አሜን ብለው ከተቀበሉ ዛሬ ያድናቸዋል። አሁን ብዙ ጊዜ ሽሚያ ይዘን ኢየሱስን በሆነ ነገር አናጥረው። የሁሉ አምላክ ነው። ሁሉንም ይወዳል። እኛንን ጎራ ይዘን ግሩፕ ለይተን ምንባባል፣ እሱስ ሁሉም ይወዳል። ቪአይፒ የሚባል ልጅ የለውም እግዚአብሔር። ሁሉም የእግዚአብሔር ፍጥረቶች ናቸው። በኢየሱስ በኩል ሆኑ ደግሞ ልጆች ናቸው። እግዚአብሔር በየትኛው ዘመን ልጆቼ ብሎ አያውቅም። ልጆቼ ያለው በአዲስ ኪዳን በክርስቶስ ኢየሱስ ጋር ነው። የልጁ መንፈስ የተሰጠን በኢየሱስ ክርስቶስ በኩል ወይ ህዝቤ ወይ አሕዛብ ነው የሚለው እግዚአብሔር። ልጄ ካለ እግዚአብሔር ኢየሱስ ነው። ልጆቼ ካለ በክርስቶስ ያሉ እኛ ነው። ይህንን የልጅነት ስልጣን ያገኘነው በኢየሱስ ክርስቶስ ደግሞ መጽሐፍ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ የልጅነት ስልጣን ሰጣቸው ይላል መጽሐፍ። ስለዚህ ኢየሱስ ክርስቶስን የተቀበለ ሰው ምን ብሎ የተቀበለ? ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል፣ አዎ ደሙን አፍስሶልኛል፣ አዎ እንዲሁ ሞቶ አልቀረም፣ አዎ ሞትን ድል አድርጎ ተነስቷል፣ አዎ በአብ ቀኝ ተቀምጧል፣ አዎ ደግሞ ይመጣል፣ አዎ ኃጢአትን፣ ዓለምን፣ ርኩሰትን ይህን ክጃለሁ ብሎ ኢየሱስን የተቀበለ ሰው በዚያ በተቀበለ ቅጽበት የእግዚአብሔር ልጅ ይሆናል። ልጅ የመሆን ብቃት ያገኘው በኢየሱስ ደም በኩል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በጣም ወዶ እግዚአብሔር ቃል አለ። እንደዚህ ይላል፣ ከ12 ልጀምር። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር በነገራችሁ እንዴት ታምናላችሁ? አለ ኢየሱስ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ። ሙሴ በምድረ በዳ እባብን ሰቅሏል። ለምን? እስራኤላውያን ባመፁ ጊዜ እግዚአብሔር ተቆጣ፣ በእባብ ተነደፉ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ መጽሐፍ። ኢየሱስ ለምንድን ነው የሚሰቀለው? የሰው ልጅ ይሰቀል ዘንድ ይገባዋል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ከዛ ወረድ ሲል በጣም ወዶ ቃል አለ 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በማያምን አላከውም ያለ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። እሺ አንድ ጥያቄ ልጠይቅ ከዚህ ጋር። እሺ ቀለል ያለ ነገር ነው። እሺ ቅድም ስናገር የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም ብለሃል። ሁሉም የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም። ልጆች የሚሆኑት ኢየሱስ ክርስቶስን ሲቀበሉ ነው ብለሃል። አዎ ኤርሚያስና መዝሙር በአንተ አስተምሮ የእግዚአብሔር ልጆች አይደሉም? ኢየሱስን ጌታ ብሎ የሚያምን ኢየሱስ ያድናል ብሎ የሚያምን ኢየሱስ ብቻ ነው ጌታ ያለማንም አጋዥ ኢየሱስ ብቻውን ያድናል ብሎ የሚያምን እርሱ የእግዚአብሔር ልጅ ነው። አሁን ስለ ኤርሚያስ መዝሙር ሳይሆን በአንተ አስተምሮ ልጅነታቸው ተረጋግጧል ወይስ አልተረጋገጠም? አሁን ብዙ ጊዜ ኤርሚያስ የኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛው ኦርቶዶክሳዊ አይ ቲንክ እንደዛ ይላል። እኔ ደግሞ ደግመዋለሁ ይሄን ነገር። ኦፍ ኮርስ የኛና የነሱ ይለያል። ለምንድን ነው የሚለየው? የኛው ብቻውን ነው የሚያድነው፣ ያለማንም አጋዥ ያድናል። የኛው አማላጅ ነው። የኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው። የኛ ኢየሱስ ስለ ኃጢአታችን በአብ ዘንድ የሚታይ ነው። የኛ ኢየሱስ ጠበቃ ነው።
የኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ የማዳን ስራ ፈጽሞ ሄደ ነው። ይለያል ካሉ አዎ ይለያል። ለምን? ያለ ሚካኤል ማዳን የሚችል አምላክ ስለሆነ፣ ያለ ማንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው፣ አማላጅ ነው፣ ጠበቃ ነው፣ አስታራቂ ነው። ይለያል። ይሄ ነው የኛ። አይ ከዚህ ውጪ ነው ካለ ተለያይተናል ማለት ነው። ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው። ኢየሱስ ጌታ ነው። አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር። ኤሪም ከዚህ በፊት ሲነግረኝ ነበር። አሁን ብዙ ኢየሱስ ናቸው ያሉት ወይስ በአንተ አስተምሮ ኤርሚያስ ኢየሱስ ይላል? በኢየሱስ ያምናሉ፣ የእግዚአብሔር ልጅ መሆኑን ያምናሉ፣ እንደፈወሰ ያምናሉ፣ እንደተሰቀለ ያምናሉ፣ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ፣ የማርያም ልጅ እንደሆነ ያምናሉ። ይሄ በቂ አይደለም የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን? እንግዲህ ጥያቄው ትክክለኛና ፐርፌክት ጥያቄ ነው። እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ፣ ገብተህ ማየት ትችላለህ። ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው? የኛና የነሱ ኢየሱስ ይለያል የሚል ትምህርት ነውና የሚለይ ኢየሱስ የለም። ከሰማይ ወረደው አንዱ ኢየሱስ ነው። የምንለያየው በትምህርት ነው። በአንዱ ኢየሱስ የተለያየ ትምህርት ይዘን ወጥተናል እንጂ ኢየሱስ አንድ ነው። ባይዘው አራት ኢየሱስ አርባ እየመጣ የሚሰቀል ኢየሱስ የለም። አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው። በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍለዋል። ዓለም ተከፋፍሏል። አሁን እኔ የምለው መጽሐፍ ቅዱስ የሚለው ጠበቃ ነው የምለው፣ አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል። እኔ አይደለም መጽሐፍ ነው ይለየኝ። እኔ መካከለኛ ነው እያልኩ አይ መካከለኛ አይደለም ካለ ተለያይተናል። እኔ አይደለም መጽሐፍ ነው። ኢየሱስ ያማልዳል እያልኩ አይ አያማልድም ካለ እኔ አይደለም መጽሐፍ ነው የለየው። ራሱ ተለይቷል ከመጽሐፉ ከኔ አይደለም። እንደዚህ ላድርገው። አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ስትል ተቀብለውታል። አሁን ባንተ ተቀበሉ ሰየው በቃ ኦኬ ተቀብለውታል። ኢየሱስ ጌታ እንደሆነ በልባቸው አምነው በአፋቸው ይመሰክራሉ። ያ ይላሉ በደንብ። እንደውም እሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለህ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት። ቅድም ሲያስተምሩኝ ሲናገሩኝ ነበርና ይሄ የፈሪሳዊ አስተሳሰብ ነው። አክቹሊ እኔ አሁን የሃይማኖት ስፒሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይክደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል። በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው? አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል። ብቻውን ያድናል አይልም ደፍሮ ሃይማኖት። ሁለተኛ ይሄ ወግ፣ ስርዓት፣ መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት የማዳን ፕሮግራም ይልቅ። እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱስን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱስ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚድነው። መጽሐፍ ሲናገር ለሕዝብ ሁሉ የሚሆን ነው ብሎ አይደለ? እንደውም የስምንት ቀን ልጅ የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው። ሰጣቸው ደጋግሜ ነገርኩ። አሁን ዋናው ቁልፉ ነገር ስለነካ ማነው ልጅ የሚሆነው ማነው ልጅ የማይሆነው የሚለው ለመለየት በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ ምን አትጠይቅም። እኔ ስለራሴ ነው የምነግርህ። እኔ አንተ እስካልከኝ እግዚአብሔር ልጅ ሆኛለሁ፣ የዘላለም ሕይወት አለኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ካንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የምሄደው። ኦኬ መዝሙር የእንትን ስፒሪት አይደለም ባይዘው ፎርማሊ ስለ ኢየሱስ ስለመገናኘው ኢየሱስን ለማውራት ነው። ምን ችግር የለውም። አሁን ዋናው እንደዚህ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። አይ ይሄ የሃይማኖት ስፒሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ የሚለው መመስከር ነው። ልክ ነህ አንተ ልክ ነህ። አሁን ስፒሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እንኳን አይጨቃጨቅም። አሁን እኮ አንጠይቅህም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር አስረዳው እኮ ነገርኩት። ቴዲ ሌላ ምን ልጨምር ነው? አንተ ማለት ያለው ወደ ልምጣና ኤርሚ ደቂቃውን እንዳልክ አልጨርስክ ሰማራይዝ ማድረግበት አንድ ሁለት ደቂቃ በሰጠኝ ደስ ይለኝ ነበር፣ ግን ችግር የለውም ተጠቀም። ደቂቃው ችግር የለውም። እነሱም ስለሚያስተምሩ ስለ ኢየሱስ
ስለ ኢየሱስ ስለሆነ የምንሰማው በጣም ነው ደስ የሚለኝ። ተባረክ። እውነት ደስ ይለኛል። እኔ ይህንን ጌታ ለማውራት እድል ስላገኘው ስሙ ብሩክ ይሁን። እዚህ ላላችሁ ሰዎች አንድ መልእክት ማስተላለፈው ምንድነው? ይህንን እያወራችሁ ዘመናችሁ ይለቅ። ስለምንም ነገር አታውሩ። ስለ ኢየሱስ እያወራችሁ ስለምንም ነገር ሳታውቁ ኢየሱስን አውቃችሁ ብትሞቱ ያዋጣል። ምክንያቱም የመጽሐፍ ቅዱስ ኮር ፖይንቱና ኮር ትምህርቱ ይህ ኢየሱስ ስለሆነ እና እባካችሁ ዘመናችሁን ሌላ ነገር እያወራችሁ አትጨርሱ ለማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በጣም ነው ይህንን የመጽሐፍ ቅዱስ ክፍል የምወደው። ይህ መጽሐፍ ቅዱስ ክፍል ባይዘዌ የመጽሐፎች ሁሉ ቲም ነው ወይም ዋና መልእክት ከሚባሉት ውስጥ ይጠቀሳል። ስነ መለኮት ምሁራን ይህን ደጋግሞ ያነሱታል። እንደዚህ ይላል፣ ኢየሱስ ጌታ ነው። መቼም አይሁድ ምልክትን ይለምናሉ አለ። አይሁዳውያን በባሪያቸው ምልክትን ይለምናሉ። ምክንያቱም ይህንን አድርግ እስቲ አንተ ከሰማይ ከሆንክ ይህንን ነገር አሳየን፣ ምን ምልክት ታሳየናለህ ምናምን እያበዛሉ ይጠይቁታል ጌታ ኢየሱስ። እና የግሪክ ሰዎች ጥበብን ይሻሉ አለ። ግሪካውያን በጣም ጥበብ ላይ ያተኩራሉ፣ ፈላስፎች ናቸው። ግን እግዚአብሔር የግሪካውያንን ጥበብ የዓለምን እውቀት ሁሉ ሰብስቦ ከንቱ አድርጎ ይላል ጳውሎስ። ከንቱ ያደረገው ልጁን ኢየሱስ ክርስቶስን መስቀል ላይ እንድንድንበት ሰጥቶን ነው። በዚህ ነው የምትድኑት፣ ጥበብ ይሄ ነው የእናንተ ጥበብ ይሉናል። አዎ ይሄ 32 ዓመት አይሁዳዊ መስቀል ላይ ተሰቅሎ ሲያቀስት ከወንበዴ ጋር የተሰቀለው እሱ ነው የእናንተ ጥበብ። አዎ የእግዚአብሔር ጥበብ አዎ ኢየሱስ ነው። ኢየሱስን ያወቀው ጠቢብ ነው በሰማይ። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን ማወቅ ነው። እኛ ደግሞ እግዚአብሔር ለመጨረሻ ለመዳን የሰጠንን ይህንን የናዝሬቱን ቅዱስ ካወቅ ነው ጥበብ እሱ ነው ይልና ጳውሎስ ይቀጥላል። መቼም አይሁድ ምልክትን ይለምናሉ አለ፣ የግሪክ ሰዎች ጥበብን ይሻሉ አለና ጳውሎስ እንደዚህ ይላል፣ ድምፁን ከፍ አድርጎ እኛ ግን ይላል ጂሰስ እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ሌላ ስብከት የለኝም ቴዲ። ሌላ ለአንተ ማቀብል የሃይማኖት ዶክትሪን ዲስኩር የለኝም። ሌላ ለአንተ ማቀብል የሆኑ ሰዎች ታሪክ የለኝም። እኔ የመጣሁት የተሰቀለውን ለመስበክ ነው። የተሰቀለው ላይ የዘላለም ሕይወት አለ። የተሰቀለው ሰዎችን ከጨለማ ወደ ብርሃን ያመጣል። የተሰቀለው ሰዎችን ከኃጢአት ቀንበር ያላቅቃል። የተሰቀለው ከሲኦል ወደ ሕይወት ይመልሳል። ሌላ ስብከት የለንም። ሌላ የምናወራው ነገር የለንም። በእውነት አንዳንድ ሰዎችን ለማስደሰት ቴዲ ብዙ ነገር ብል ደስ ይለኛል። በብዙ ርዕስ ላይ ባወራ ደስ ይለኛል። በእውነት ጊዜ ተርፎኝ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ቅዱሳን ባወራ ደስ ይለኛል። መጽሐፉ ጊዜ የለኝም አለ ጳውሎስ። ያለ እንዳልተርክ አለ ስለነሱ ጊዜ ያጥረኛል አለ። ጊዜን ሙሉ ጠቅልሎ እንዲወስድልኝ የምፈልገው የናዝሬቱ ኢየሱስ ነው። ኢየሱስ ብቻ እያወራው ዘመኔ እንዲያልቅ ነው የምፈልገው። ሌላ ወሬ ማውራት አልፈልግም። እኔ አይደለሁ አብ ራሱ ስለ ልጁ ነው የመሰከረው። ሰማይ 2 ጊዜ ከፍቶ አብ አወራ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እርሱን ስሙት አለ። ሙሴና ኤልያስን ጠራ፣ ሕግና ነቢያትን አመጣ። አቆመ፣ መሀል ላይ ኢየሱስን አቆመ፣ ወንጌሎችን አቆመ፣ ተወካዮችን 3ቱን ሐዋርያት አቆመና የምወደው አለ፣ በእርሱ ደስ የሚለኝ ልጄ ይሄ ነው አለና ስሙት አለ። ወደዚህም ወደዛም እግዚአብሔር ተናገረ። ከዛም ኢየሱስ እንዲሰሙ ከዚህም ኢየሱስ እንዲሰሙ። ኢየሱስ የእግዚአብሔር የመጨረሻ የማዳን ፕሮግራም። ከኢየሱስ ውጪ በሆነ መንገድ ማንም ማዳን አይችልም። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር ያዘጋጀውን የማዳን ፕሮግራም ማክፋፋት ማለት ነው። የኢየሱስ ደም ነው ኃጢአት የሚያስተሰርየው እያልኩት አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ነው። ከኢየሱስ ውጭ ያዳኝ የለም። ይሄንን ነው መሰክረው። ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው። ኦኬ፣ እሺ። አሁን ደግሞ ወንድሞችን ትሰማለህ። እስቲ ኤርሚ ወደ አንተ ልምጣ። እስቲ እንዴት ናችሁ? ቴዲዬ አንድ ነገር ዝም አንድ አረፍተ ነገር ቴዲ መዝሙርዬ ቢቀድም ደስ ይለኛል። ታላቅ አገልጋይም ስለሆነ እሱ ይቅደመኝና፣ ግን ወንድሜ እንዳልክ ቅድም በብሉይ ኪዳን ልጄ አይልም እግዚአብሔር ብሎ ነበረ መሰለኝ። ክርክር አቁም ኤርሚያስ። ስለ ኢየሱስ አውራ። ስለ ኢየሱስ ብቻ ከአንተ መስማት እንፈልገው። አይ ምትል ከሆነ አቁም። እኔ አልፈልግም ሌላ ወሬ። ኤርሚያስ ኢየሱስን ስበክልኝ። ዚባዚን ተራክ ምናምን እንትና እንደዚህ አይመችም። ኢየሱስን ትሰብካለህ፣ ስበከው። ቴዲ ባይዘ እኔ ወጥ አቋሜ ነው። ከኢየሱስ ውጭ ከማንም ምንም መስማት አልፈልግም። አለቀ። የሚያድን ኢየሱስ ነው። ተረት ምናምን አይመቸኝም። ኢየሱስ ብለህ ጀምር፣ ኢየሱስ ብለህ ጨርስ። አለቀ። አይ ካልክ በክብር ለ3 አውሩ። ኢየሱስ የሚወራበት ብቻ ነው መቆየት የምፈልገው። አለቀ፣ ጨርሻለሁ። ኢየሱስ የማይወራበት አልቆይም። የምሬ ነው ቴዲ፣ አልቆይም። ደስ አይልም ሌላ ነገር መስማት። ቆይ እንደዛ አልፈልግም ሌላ ነገር መስማት። እኔ ስለምንም ነገር ስለ ኢየሱስ ካወራ ነው የምቆየው። አይ ካልክ
በጌታ ፍቅር እወጣለሁ። ለሶስት ቆንጆ ውይይት አድርጉ። ፖለቲካ አትስራ። ቆይ ተረጋጋ። አይደለም ስለ ኢየሱስ ታወራለህ አታወራም? ኤርሚያስ ስለ ኢየሱስ ታወራለህ አታወራም? ስለ ኢየሱስ ካላወራ ለሶስት አውራ። ኢየሱስ ብለህ ጀምር። ያን ቃል ቻለው አውራ። ያን ቃል አውቃለሁ ግን ቻለውና አውራ። እንዳልኩኝ ተረጋጋ። ቅድም ራስህን አንተ እኮ ስትናገር ብዙ አይነት ግድ የለም ኤርሚዬ ጥራ ወይን ስም ቆይ አይደለም እንዳልክ አሁን እኮ ቅድም አንተ ስትናገር ቆይ ብዙ አይነት ኢየሱስ አለ አልክ አላልኩም? በአንዱ በኢየሱስ የተለያየ አስተምሮ ነው ያልኩት። እና ኢየሱስ አልካ ነው የኛ ኢየሱስ እያልክ ነው ያወራው። ኖ ኢየሱስ አንድ ነው። አስተምሮ ኢየሱስ ላይ የተለያየ ብዙ አይነት ኢየሱስ የሚል ካፌ ያልወጣም ቴዲ ያልኩት ኢየሱስ አንድ ነው። በአንዱ በኢየሱስ በኩል የተለያየ ትምህርት አለ ነው። አለቀ። ከኢየሱስ ውጪ ስለምንም ነገር መስማት አልፈልግም። ተረት ከጀመረ እወጣለሁ። ደስ አይለኝም። እኔ ተረት አልወድም። ኧረ ተረጋጋ። ቆይ እንዳልክ ምንም የምረጋጋው ነገር ያንተ ስብከት እኮ ለእሱ ተረት ነው። የእሱ ልክ ተረት እንደሆነ ሁሉ አላውቅም። እኔ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ተረት ነው ብሎ ካመነ ይመቸው። አንተ አይደለም ተረት ነው የምትለው። አሁን ያንተ ቴዲ እኔ ጭቅጭቅ ምናምን ዲቤት አልወድም። ስለ ኢየሱስ ያወራል ሁላችሁ በቤታችሁ ሪኩዌስት ልካችሁልኝ ስለመጣችሁ እንጂ በቤቴ ቢሆን እንዴት እንደማወያ አውቃለሁ። ያው እንደዛ በቃ ቴዲ እኔ አቋሜ ነው። ቴዲ ይቅርታ ስታንድ ነው ቴዲ፣ ይሄ እኔ ስታንድ ነው። አለቀ። ስታንድ ነው። አቋም ነው። አቋም ትደግፋለህ። ና ቁጭ በል ግድ የለም። በቃ ና ወንድም በቃ ሂዱ። የተናገርኩት ነገር አለ እንዴ? በቃ ሂዱ አለ። ቴዲ ምን አጥፍቼ ነው? እኔ አሮ ነው እኔ እግዚአብሔር ይርዳው። ግን እውነቱን ለመናገር በጣም እግዚአብሔር ይርዳው። እኔ እግዚአብሔር መንፈስ እንደዚህ አይደለም። እኔ እስከማውቀው እንደዚህ የእግዚአብሔር መንፈስ እንደዚህ አያረግም። የእግዚአብሔር እርጋታ ይፈልጋሉ እኮ አይደል? እኛ አሁን በዓለም እንኳን ያለን ሰዎች በጣም የተረጋጋን ሰዎች ነው። ሁለተኛ የኔ ጥፋት ካለ እንነግረኝ ነው። ያንተ ጥፋት ሁለተኛ የሌላውን ሰው ማጥላላት is not እንትን አይደለም። ያንተን ትክክለኛነት አያሳይም። ሰው ይታዘባል፣ ያያል፣ ያደምጣል። ይሄ እንደዛ አይደለም። እኛ ታዲያ እንዴት እንምጣ? እኛ ስለ ኢየሱስ ልናወራ ነው አክቹአሊ የመጣ ነው። ግን ያው ስለ ኢየሱስ ያው ሁለታችንም መጽሐፍ ቅዱስ ስለያዘ ቅድም በብሉይ ኪዳን እግዚአብሔር ልጄ ብሎ አያውቅም ብሏል። ግጥም አድርጎ እግዚአብሔር ልጄ ብሏል በብሉይ ኪዳን። እንደው አንዳንድ ወንድሞቻችንም ይነሱና ብድግ ይሉና መጽሐፍ ቅዱስ ላይ እንዲህ የሚባል ነገር የለም ይላሉ። መጽሐፍ ቅዱስን ላይክ ምንድነው ይሄ በመጽሐፍ ቅዱስ የሆነ የምትሰራው እንደ ባዮሎጂ አለ ማስተርስ እና በነገራችን ላይ ፖለቲከኞች እንዴት እንደማዋየት አውቃላችሁ? ገስት ሪኩዌስት ልካችሁ መታችሁ የኔ ብቻ ነው ትክክል የእናንተ ትክክል አይደለም ሌላውንም መስማት አለብህ እኮ። አንደኛ ጎበዝ ሰባኪ ሌሎቹ ከሱ ተቃራኒ ያሉትን በደንብ ያደምጣል። ጎበዝ ሰባኪ ዝም ብለህ የለብ ምናምን አለም አራነተ ገባ አሜን እንደዛ አይደለም። እኛ እዚህ እንደዛ አይደለም የመጣሁት እኮ። እንደውም ጎበዝ ሰባኪ ከሱ ቃሉን ህመምተኞች እንጂ እኮ ጤነኞች መድኃኒት አያሻቸውም ይላል። ኦኬ አንተ ከረገጥከው ምድር ውጭ ያሉ ሰዎች ህመምተኞች ናቸው ብለህ የምታስብ ከሆነ መድኃኒት ያስፈልጋቸዋል ካልክ ማድመጥ አለብህ። ምንድነው ሰዎች የሚያወሩት? ምንድነው የሚናገሩት? እንዴ ተቸገርን እኮ የለብ እንዴት ነው? ኧረ ተው ጎበዝ እንስማ ባልን በየቤታቸው ሪኩዌስት ልኮ ስለመጡ ነው እንጂ እኔ ሰው ማክበርን ማቀበታለሁ በጣም ታውቃላችሁ። እሱንም ለአድማጭ ተመልካች እንዴት እንደምጠነቀቅ ታውቃላችሁና የምትናገረውን ሰው ያደምጣል፣ ይወስናል። በቃ አለቀ እኮ ሌላ ነገር እኮ የለውም። አንተ ትናገራለህ፣ እነሱ ያንተ ተረት ነው፣ የነሱ ደግሞ የነሱ ተረት ነው፣ ያንተ እንትን ነው። እንደዚህ የሚባል ነገር የለም። መስተካከል አለበት ማለት ያለው ኤርሚያችን ቅድም መዝሙሬንም ብዙ ስለሰማሁት አንተ ነህ ያላወራው። ትንሽ አወራና የመሸብኝ ስለሆነ እንሰነባበታለን። ሌላ ጊዜ ግን በገስት እንደዚህ ስገባ ስርዓት ባለው ውይይት አድማጭ ተመልካች ማን ምን ይላል፣ መዝሙር ምንድነው የሚለው፣ እንዳልክ ምንድነው የሚለው፣ ኤርሚ ምንድነው የሚለው፣ እንደዛ ነው መማማር መጫወት ማለት እንደዛ ነው። አንዳችን ሳናጥላላ እንደዛ ነው አይ ቲንክ መማማር ያለብን የሚል እምነት አለኝና
ኤርሚያችን እስኪ ደቂቃውን ውሰድና አንተ ማለት የምትፈልገውን በል። መዝሙሬ የምትለው ነገር ካለ አሁንም ድጋሚ ላንተ ልስጥህ። እሺ ሁለት ወይ አንድ 5 ደቂቃ ስጠኝና የተነገሩ ነገሮች ስላሉ የእግዚአብሔር ድምጽ ሰምታ አይታወቅም። አዎ የእግዚአብሔር ድምጽ ሰምታ አይታወቅም፣ ተሰምቶ ይታወቃል። እግዚአብሔር ከብሉይ ኪዳን ጀምሮ ህዝቡን የሚያናገር አምላክ ነው። በአዲስ ኪዳን ግን ምን አዲስ ድምጽ አሰማ ቢሉ እምወደው ልጄ ይህ ነው ብሎ ተናገረ እንጂ እግዚአብሔር ለመጀመሪያ ጊዜ ብቻ አይደለም በአዲስ ኪዳን ያወራው። እግዚአብሔር በብሉይ ኪዳንም እነ ሙሴን አዋርቷል፣ እነ ኤልያስን እነ ኤርሚያስን አዋርቷል፣ እነ ዳንኤልን አዋርቷል። እና እንዲያው በቃ ሁለቴ ብቻ ነው የእግዚአብሔር ድምጽ ተሰማው የሚለው ትክክል አይደለም። ለየት የሚያደርገው ምንድነው? በአዲስ ኪዳን ስለ ልጁ መሰከረ ነው። ስለ ልጁ መሰከረ በደብረ ታቦር ሲጠመቅ አንድ እሱ ይስተካከል። ሁለተኛው ለምንድነው ሙሴ በዓላማ ላይ እባብን የሰቀለው? ዝም ብሎ ሰቀለ በሚል ነው አይደል የታለፈው? እባብን የሰቀለበት ምክንያት ታውቃለህ ቴዲ? እባብን የሰቀለበት ምክንያት የእርግማን ማሳያ ነው አይደለም። ያው እባብን የሰቀለበት ምክንያት ምንድነው? ላሳየክ ነው። ኦሪት ዘኍልቍ ላይ ታሪኩ የምታገኘው ኦሪት ዘኍልቍ ላይ ነው። አዲስ ኪዳን ላይ እናመጣ ታሪኩን የሚገኘው ኦሪት ዘኍልቍ ላይ ነው። ኦሪት ዘኍልቍ ምዕራፍ 21 ላይ ታገኘዋለህ። ምን ይላል? በደንብ አስተውል። ህዝቡም በእግዚአብሔር በሙሴ ላይ በምድረ በዳ እንድንሞት ዘንድ ከግብጽ ለምን አወጣችሁን? እንጀራም የለም ውሃም የለም፣ ሰውነታችንም ይህን ቀላል እንጀራ ተጸይፈው ብለው ተናገሩ። እግዚአብሔርን በህዝቡ ላይ እባቦችን ሰደደ ይላል። ምክንያቱም እግዚአብሔር ነፃ አውጥቷቸው ተመልሶ እግዚአብሔር ላይ ይነጫኑ ጀመር። እግዚአብሔር እባቦችን ሰደደባቸው፣ እባቦቹም ህዝቡን ነደፉ ይላል። ኦኬ እንግዲህ እስከዚህ ሰዓት ድረስ ሙሴ ምንም አላረገም። እግዚአብሔር እባቦችን ላከ። ከዛ በኋላ ምን አረገ? ህዝቡን ቀጣቸው። ከእስራኤል ሰዎችም ብዙዎች ሰዎች ሞቱ ይላል። አንድም እግዚአብሔር ታምር ሰሪ መሆኑን እነሱ የተጠራጠሩት እግዚአብሔር ታምር እንዲሰራ ሊያስተምራቸው ይሄን አረገ። ህዝቡም ወደ ሙሴ መጥተው የዛን ሰዓት ወደ ሙሴ ተመለሱና በእግዚአብሔርና በአንተ ላይ ስለተናገርን በድለናል። አስተውል እንግዲህ በእግዚአብሔርና አንተ ላይ ስለተናገርን በድለናል አሉ። ሙሴን ከእግዚአብሔር ጋር አርገው አምላክ ነው ያሉ ነው በደለናል ሲሉ አይደለም። አየህ እግዚአብሔር አምላካችን አስከፍተናል፣ አንተንም ደግሞ እግዚአብሔር የሰጠንን መሪ ደግሞ አስከፍተናል እያሉ ነው። እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ምክንያቱም እባቦቹ እየነደፉ ጨርሷቸው ጸልይልን ሲሉት ሙሴም ስለዙ ጸለየ፣ ወደ እግዚአብሔር ጠቆመ። እግዚአብሔርም ሙሴ ምን አለው? እባብን ሰርተህ አለው። አሁን እባብን ሰርተህ በዓላማ ላይ ስቀል አለው። ከፍ አድርገህ ስቀል አለው። ሰርተን ያለው ፈጥረህ አላለም። ቴዲ አስተውል። ፈጥረህ ቢል ኖሮ እባብ እንስሳውን ነው የሚፈጥረው አይደል? ሰርተህ ካለ ግን ሙሴ እንስሳውን እባብ አይደለም የሰራው። ሙሴ እባብን የሰራው ከነሐስ ነው። ያው ከነሐስ እባቡን ሰራ ይላል። እባቡን ሰራና ምን ብሎ ተናገረ? ህዝቡን ያው የተነደፈውም ሁሉ ቀና ብለው ሲያዩት ህይወት ያገኛሉ አለ። አየህ ያ እንስሳውን እባብ እግዚአብሔር ልኮ ነደፋቸው። ጸልይ ሊስሉት ሙሴ ጸለየ። እግዚአብሔር ምን አለው? በነሐስ እባብ ስራ አለው። ስራና ስቀለው አለው። እባቡን ትኩር ብሎ ያየ ሰው ሁሉ ይፈወሳል አለ። አየው አሁን ይሄንን ስታመጣው ምን ይሆናል ማለት ነው? ወደ አዲስ ኪዳን በመስቀል ላይ የተሰቀለው ማን ነው? ኢየሱስ ክርስቶስ አይደል? መስቀል ላይ የተሰቀለውን ትኩር ብለህ ካየኸው ምን ታገኛለህ? ህይወት ታገኛለህ ማለት ነው። ሙሴም በዓላማ ላይ እባብን እንደሰቀለ ክርስቶስም ሊሰቀል ይገባዋል። ለምን? ሙሴ የሰቀለው የነሐስ እባብ መግደያ ሳይሆን ምን ስለሆነ? መዳኛ ስለሆነ። አየው ትኩር ብሎ ላዩት ህይወትን ሰጥቷልና ክርስቶስን በመስቀል ላይ የተሰቀለውን ትኩር ብሎ ላየው ምን ይሰጣልና ነው? ህይወት ይሰጣልና ነው እንጂ ዝም ብሎ እባብ እንደተሰቀለ በዚህ ታሪክ አይደለም። እሱንም በደንብ እንድታስተውለው በኦሪት ዘኍልቍ ላይ ምዕራፍ 21 ቁጥር 8 ላይ ታገኘዋለህ። የዮሐንስ ወንጌል ምዕራፍ 3 ላይ ያለው ታሪክ ማለት ነው። ኦኬ ብሉይና ሐዲስ ውስጥ ታገናኘው ነው ታሪኩ። ስለዚህ ክርስቶስን ሊሰቀል ይገባዋል ሲባል ተሰቅሎ ስለሚፈውሰን፣ ተሰቅሎ ስለሚያድነን፣ ተሰቅሎ ስለሚቤዠን ልክ ነሐስ እባቡ እንዳዳነ ክርስቶስ ደግሞ አዳነን ነው በመስቀሉ። ይሄንን በደንብ ልታስተውለው ይገባል። ሌላው ባጭሩ እኛ መላእክት ያድናሉ፣ ቅዱሳን ያድናሉ ስንል ክርስቶስ እንዳዳነን እያልን አይደለም፣ ወይ ክርስቶስ እገዛ ያስፈልጋል እያልን አይደለም። ቴዲ በቤተክርስቲያናችን የብቸኝነት ህይወት የለም። ገባ? እግዚአብሔር መላእክቱን እኛን ይጠብቁ ዘንድ ይልካል። አሁን ይሄ የእኛ አይደለም፣ እግዚአብሔር ነው ራሱ የሚያቀደው የፈለገው። በቃ አይ ምናምን የምትለው ነገር አይደለም። በቃ እግዚአብሔር ይጠብቁ ዘንድ ወደ አዘጋጁትን ስፍራ ያገባ ዘንድ መልአክ ይልካል ብሏል። እምቢ ልትል ነው? እግዚአብሔር መልአኩን የሚልከው
በራሱ ስለማይጠብቀን ነው? አጋዥ ስለሚፈልግ ነው? ቴዲ አይደለም። እግዚአብሔር አባት ነው፣ ፍቅር ነው፣ ጠባቂ ነው፣ እረኛ ነው። እረኛ ለበጎቹ እንደሚራራ እግዚአብሔር ለኛ ለበጎቹ አዝንናል። ስለዚህ ምን ያደርግልናል? ጠባቂ ልክልናል። አየው የእግዚአብሔር ኃይሉ የሚገለጥበት ማለት ነው። ገባ አይደል ቴዲ? የእግዚአብሔር ኃይሉ መገለጫ ናቸው። የእግዚአብሔር ክብሩ መገለጫ ናቸው። ለምሳሌ መጽሐፍ ቅዱስ እንዲህ ይላል በዕብራውያን መልእክቱ ምዕራፍ 1 ላይ ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩና የሚያገለግሉ ይላል። አየው መናፍስት አይደሉም ምን ይላል? መላእክት ማለት ነው እንዴ። መዳን የሚለው እዚህ ጋር ከበሽታ ከቁርጥማት ከቁርጠት አይደለም። መዳን መቼም ይሄ ለሁሉ የተዘጋጀ መዳን ነው፣ የሚወረስ ነው ይላል። የዘላለም ህይወት እንኳን ጸንተን እንድንቆም እንድንወርስ መላእክት ያግዙናል። ይሄንን ቢልትን ነው። ይሄ እኮ የእግዚአብሔር ዓላማ ነው። ይሄን እግዚአብሔር በመላእክቱ መልኩ የሚገልጠውን ማዳንና ኃይል እግዚአብሔር እገዛ ያስፈልጓል ያለ እገዛ ልንል ነው? አየው መልአኩ መጥቶ ሲያድነን ማን አደረም? መልአኩ አዳነን ብንል ኃይሉ ግን ክብሩ ግን ፈዋሹ ግን አዳኙ ግን ማን ነው? ክርስቶስ ኢየሱስ። አየውረን ስለዚህ እግዚአብሔር መልአክ ልኬ እረዳቸዋለሁ አድናቸዋለሁ እግዚአብሔር ነው። እምቢ ካልክ ትዕቢተኛ ነህ። አየው ስለዚህ መላእክቱ ለክርስቶስ ይታዘዛሉ። ስለኛ ይልካሉ ወደኛ ይልካቸዋል ክርስቶስ። ኦኬ ላም ጨምርልን። እኔ በጣም የሚገርመኝ ነገር ስላለ ነው። ያዕቆብ መልእክት ላይ እንዲህ የሚል ቃል አለ። ይሄን ቃል በደንብ ሰማው ቴዲ። ያዕቆብ መልእክቱ ላይ ያዕቆብ መልእክት ምዕራፍ 5:14 እንዲህ ይላል ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት፣ የእምነት ጸሎትም ድውዩን ያድናል፣ ጌታም ያስነሳዋል ካለ በኋላ ምን መሰለ? ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። አዩት ቴዲ። አሁን ለምሳሌ አንተ ጸልይልኝ ይልሃለሁ፣ በጸሎት አስበኝ ይልሃለሁ። ኦኬ አንድ ሙስሊም ጓደኛ ካለኝ ዱዓ አድርግልኝ ይለዋል አይደል? ኦኬ ጸሎት አስበኝ የምልህ የኔ አምላክ ስለማይሰማኝ ነው አይደለም እኮ። እግዚአብሔር ለኔ ማድረግ ስለማይችል ነው አይደለም። በክርስቲያኖች መካከል ምን ስላለ ነው? ህብረት ስላለ፣ መተጋገዝ ስላለ። ቤተ ክርስቲያን ያሰኘን ይሄ ነው። የክርስቶስ አካል ላይ ስላለን አንዱ ብልት አንዱ ብልትን ያስባል። አዩ ይተጋገዛል። ለምን? እግዚአብሔር በዛው ምኑ ስለሚገልጥ ፍቅሩን፣ ኃያልነቱን፣ አንድነታችን ስለሚገልጥ። ስለዚህ ምን አለ? ኃጢአትም ሰርቶ ከሆነ ይሰረይለታል አለ። እንዴ ይሄ ሰው በራሱ አይጸልይም እንዴ ለኃጢአቱ ስርየት? ቴዲ አይደል? የቤተክርስቲያን አባቶችን ጠርቶ ይጸልዩለት፣ በሽታ ካለው ከበሽታው ይፈወሳል አለ። ኦኬ ከበሽታው ብቻ አይደለም ከኃጢአቱም ደግሞ በልመናቸው ኃጢአቱ ይቀር ይባላል ይላል። አሁን በቃ እግዚአብሔር ረዳት ምን እያልን ነው? አይደለም የእግዚአብሔር ክብር የሚገለጥበት እያልን ነው። ኦኬ የመጨረሻ ነገር ልናገርና አላውቁ። በሉቃስ ወንጌል ላይ እንዲህ ይላል ቴዲ። የሉቃስ ወንጌል ምዕራፍ 15 ላይ ምን ይላል መሰለ? የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ እላችኋለሁ አለ ጌታ። የጌታ ቃል ነው። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል አለ። አሁን ቴዲ ልጠይቅህ፣ ለምንድን ነው ደስታ የሚያደርጉት መላእክት በምድር ሰው ከኃጢአቱ ንስሐ ሲገባ? ስለኛ መዳን የሚደሰቱ ካልሆኑ አይደል? የኛ መዳን የሚፈልጉ ካልሆኑ ለምን ነው የሚደሰቱት? ስለዚህ እኔ ስድን መላእክት ተደሰቱ፣ እኔ ደግሞ በኃጢአት ስጨማለቅ፣ በበደል ስጨማለቅ፣ በክፉ ነገር ስጨማለቅ መላእክት ይደሰታሉ? ቴዲ አይደሰቱም፣ ያዝናሉ። ካዘኑ ምን ያደርጋሉ? ሲደሰቱ እንደዘመሩት እግዚአብሔር እንዳመሰገኑት ሲያዝኑ ምን ያደርጋሉ ማለት ነው? ይጸልያሉ ማለት ነው። ለምን? መላእክቶቻችን ምን ስለሆኑ? ረዳቶቻችን ከእግዚአብሔር ተልኮ የሚላኩ ስለሆነ። ስለዚህ እኛ እግዚአብሔር በመላእክት በኩል ያድነናል። በአንተም በኩል እኮ እግዚአብሔር ስራውን ይሰራል። አይሰራም እንዴ? ወንድም ያውን በገባው በኩል እኮ እግዚአብሔር ስራ ይሰራል። አይሰራም? በተናቀችው አህያ እኮ ስራ ሰርቷል እግዚአብሔር። አህያ እገዛ እግዚአብሔር ከፈልጎ ነው ከአህያ አይደለም። እግዚአብሔር በወደደው መልኩ ሰሪ ነው እግዚአብሔር። ስለዚህ በክርስቲያኖች መካከል መተሳሰብ አለ። በዚህ በአንደኛ ቆሮንቶስ መልእክቱ ላይ የመጨረሻ ጥቅስ ናት። መተሳሰብ የሚለውን ላሳየና አላቁ። አንደኛ ቆሮንቶስ ምዕራፍ 12 እንዲህ ይላል። በደንብ አስተውለኝ ቃል አካል ብዙ ብልቶች እንጂ አንድ ብልት አይደለም አለና እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህም በማለቱ የአካል ክፍል መሆን ይቀራልናል። ጆሮም እኔ የአካል ክፍል አይደለሁም ቢል
ይህን በማለቱ የአካል ክፍሉ አሁን ለምሳሌ እጄን በቃ ይሄ እጄ የኔ ሰውነቴ ክፍል አይደለም ብል ብክደው የሰውነቴ ክፍል አይደለም ነው ነው አይደል? የኔ መካድ ይሄ ሰው እጄን ከሰውነት ክፍል ያወጣል አያወጣውም። ከዛ ምን አለ መሰለ አካል ሁሉ ቢሆን መሰማት ወደ በተገኘ ሁሉ መስማት ቢሆን ደግሞ ማሽተት ወደ በተገኘ አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አደረገ። ይሄ አካል አለን እጅ፣ እግር፣ አይን፣ ጆሮ የምትላቸው አሉን አይደል? ቴዲ ኦኬ። አሁን ስማ ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን አንድ ነውና አይን እጅን አታስፈልገኝም ልትሉ አትችልም አለ። ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶችን ይልቁንም የሚያስፈልጉ ናቸው አለና ከአካልም ብልቶች ደካማ ሆነው ይመስሉን በሚበዛ ክብር እናለብሳቸዋለን፣ በመናፍርባቸውን ብልቶቻችን ክብር ይጨመርላቸዋል አለና ክብር ያላቸው ብልቶቻችን ደግሞ አለ አስበው የደከሙ ብልቶች አሉ። አሁን ብልት የሚባለው የክርስቲያኖች ህብረት ውስጥ የደከሙ ክርስቲያኖች ማለት ነው። ገባ? በቃ የበረቱ አሉ፣ የደከሙ አሉ። የበረቱት የደከሙትን ያግዛሉ አለ ጌታ ቅዱስ ጳውሎስ። የበረቱት የደከሙትን የሚያግዙት እግዚአብሔር ስለሌለ አጋዥ ስለሌላቸው ነው አይደለም። በክርስቲያኖች መካከል ምን ስላለ? ፍቅር ስላለ፣ ህብረት ስላለ። የብቸኝነት ህይወት የለም በክርስትና። ቀጥለና ምን አለ? አንድ ብልት ቢሰቃይ አለ ብልቶች ሁሉ ከእርሱ ጋር ይሰቃያሉ አለ። አየው፣ አንድ ብልት ደግሞ ቢከብር ደስ ቢሰኝ ብልቶች ሁሉ አብረው ይከብራሉ አለ። ኦኬ፣ በብልቶች መካከል መለያየት እንዳይኖር እርስ በርስ ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አገጣጠማቸው ይላል። አዩት ሄዲ። ስለዚህ መልአክ ረዳኝ ብል፣ አንድ ቅዱስ ረዳኝ ብል፣ አንተ ወንድሜ ረዳኝ ብል እግዚአብሔር መርዳቱን ስላቆመ ነው። ኦኬ፣ እስቲ ወንድ ከሆነ አንድ ሰው ሐኪም ቤት መሄድ ያቁም፣ ታሞ ቤቱ ቁጭ ብሎ እግዚአብሔር 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 ይበላል። ለምን ሐኪም ቤት ሄዳል? ሐኪም ቤት ሲሆን ችግር የለብንም። መላእክት ረዱ ለማለት ግን ችግር አለብን እንዴ? የሆነ ዶክተር አዳኔ ለማለት ችግር የለብንም። የእግዚአብሔር መልአክ አዳኔ ለማለት ችግር አለብን። አየው። ስለዚህ ይሄ በክርስትና ያለውን እኛ እንዴት ነው የምንረዳው የሚለው በሌላ ቀን አይ ቲንክ በሰፊው ማየት አለብን ብዬ አስባለሁ። በደንብ እኔ ስለ እውነት ለመናገር ብዙ ጊዜ የምናገረው ነው። ቅድምም ሳወራ ነበር። መንፈሳዊ ሰው እርምጃችሁ፣ ንግግራችሁ፣ ሁኔታችሁ መናገር አለበት። ገና ቃል ሳታወጡ የሚሰራው እግዚአብሔር እንትን አይደለም እና ከልብ ነው የማመሰግነው ስለ እርጋታችሁ። በተቻለ መጠን እንኳን አይደለም እኛ ሰዎች ኢየሱስ ክርስቶስ እንኳን እንደ አሁን ለምሳሌ እኔ ኢየሱስ ክርስቶስ አሁን በምድራውን ቢመጣ ፖለቲከኞች ጋር ብትከተው በፖለቲከኞች ቋንቋ ምሳሌ የሚሰጣቸው ይመስለኛል። ኢንጂነሮች ጋር ብትወስደው በኢንጂነሮች ቋንቋ፣ ሁሉም ፕሮፌሽን ተርሚኖሎጂ አለው። ገበሬዎች ጋር ሲሄድ በገበሬዎች ቋንቋ ነው። ገበሬዎች ጋር ሄደ በሳይንስና ቴክኖሎጂ ቋንቋ አታወራም። አደንብ ዘደይ እንዲገባቸውና እንዲድኑ ነው። ይሄን ራሱ ማወቅ ጥበብ ነው። ሁሉም አይገለጽለትም። ይሄ ዓለማዊ ሰዎች ጋር ስትመጡ፣ የፖለቲካ ቤት ስትመጡ የምትጠቀሟቸው ምሳሌዎች በምሳሌ ውስጥ የምታስተላልፈው መልእክት አለ። ዘንድ በፖለቲካ ቋንቋ ተጠቀምክ ማለት ከአንተ ፖለቲከኛ ነህ ማለት አይደለም። በዛ ውስጥ ግን የእግዚአብሔርን ቃል ስትናገር ያ ፖለቲከኛ ይገባዋል ማለት ነው። እና በተለይ ከዚህ በኋላ መታችሁ ከእንደዚህ አይነት ወንድሞች ጋር የምታወሩ ሰዎች ዲሲፕሊን ኢዝ ቬሪ ኢምፖርታንት። የእናንተን አውርታችሁ ሌላው ማትሰሙ ከሆነ ሌላው ሲናገር ይሄ የሚረብሹ አካላዊ እንቅስቃሴዎች የጀስቸር ምናምን ከሆነ ሰው ይፈርዳል። ለምን? የምታምነው አምላክ የመጀመሪያው ነገር ሊያረጋጋ ይገባል ብዬ ነው ማምነውና በጣም ከልብ ነው ማመሰግነው። እኔ ያለውበት ቦታ ስለጨለመ መዝሙር እንደዚህ እናወራለን። በገስትም በተለያዩ ቦታዎች እንዲህ ሲገባ ላይቭም ስትገባ በራስም እየላክልኝ ከሌሎች ወንድሞች ጋር ገብታችሁ አንዳንዶች ደግሞ ከላካችሁ በኋላ የገባችሁን ለማስተማር እንጂ ለዘለፋ አይሁን፣ ሌላውን ለማጥላላት ለመዝለፍ የኔ ብቻ ትክክል፣ እናንተ ከቆማችሁበት መንገድ ብቻ አይደለም ትክክል፣ አንተ በቆምክበት ምድር እነ መዝሙር ያሬድ ደግሞ ይመዝኑ ቢባል ለአንተ ለነሱ የጥፋት መንገድ ላይ ነው ያለው። ስለዚህ ፈራጅ እግዚአብሔር ነው። ፈራጅ እዚህ የሚያየው ህዝብ ነውና ከምንም ነገር በላይ የሚያደምጡን ሰዎች ከኛ የተሻለ ዕውቀት አላቸው ብለን ስናስብ የበለጠ ጠንቃቃ እንሆናለን እና
እሱንም ብናስብ ለማለት ያህል ነው። ማሚያችን የእስልምና እምነት ተከታይ ነው። ከመሸ ነው የመጣኸው። 3 ደቂቃ ብቻ የሆነች ነገር በልና እኔ ልውጣ ስለመሸብኝ። እኔ ብዙም እምነት ላይ አመሰግናለሁ ቴዲ። ሁሌም እኔ ታስደምመኛለህ ባይዘው ችግር የለብኝም። እኔ የእምነት የሚያስተላልፉ ፕሮቴስታንትም ኦርቶዶክስም ሁሉም ሙስሊምም ለእኔ በጣም ሪስፔክት አለኝ። እኔ አንዱ ከአንዱ ሳላበላለት ለምን ብትል እየሰበኩ ያሉት እኮ ና ብቻዬን ገነት አልገባም፣ እሳት ውስጥ አትግባ፣ ና ተያይዘን ገነት እንግባ። ጴንጤውም ሙስሊሙም ኦርቶዶክሱ ሌላ ምንም አይነት ነገር እኮ የሚያስተላልፈው መልእክት የለም። ላይ ቤት የአባታችን ወይ ደግሞ የወንድማችን የግላችን ርስት አለ። ላይ ቤት 2 ነገር አለ፣ ሲኦልና ገነት። አሁን በተለያየ ቋንቋ ሁሉም አሁን አንድ ኦርቶዶክስ መጥቶ መጽሐፍ ቅዱስ እንዲህ ይላል ነው እንደዚህ ሆኖ እንደዚህ ሆኖ እንደዚህ ሆኖ ብሎ ሲያስተምር ስማው፣ አዳምጠው፣ አይጎዳም። መጨረሻው ፋይናሊ ነው ገነት ተያይዘን እንግባ ነው። ሌላ ምንም የሚያስተላልፈው የግል ጥቅም የለውም። ለዚህ ነው እኔ በክብር ለየት ነው ከሁሉም እንለያለሁ። አንዱ አንዱ ላይ ሰማይ ይችላል፣ እንትን ሊል ይችላል፣ ሊነፍቅፍም። እኔ አንዳንድ ጊዜ ሁሉ ሲጣሉ ይገርመኛል። አሁን በእምነት ምናምን ጎራ ይስጡ በጣም ያስቁኛል። ማለት እንደው ፈጣሪ መላእክቶ የሚያግዝለታቶ ለሱ ብሎ ለአላህ ብሎ ሲሳደብ፣ ለማርያም ብሎ ሲሳደብ፣ ለክርስቶስ ብሎ ሲሳደብ አይገርም? ይሄ እኮ አይፈልግም እሱ። ይሄ ማሽቃበጥ ነው። እንደው ፈጣሪ ይታዘባቸዋል። ራስህ ዳን ከቻልክ መልእክት ነው የምታስተላልፈው። መቀበል ያለ መቀበል የባለቤቱ። እኔ በዚህ ነው ማምነው፣ በዚህ አንግል ነው ሁሉንም የምረዳ፣ ሁሉንም የእምነት ማከር በጣም ነው የምወደው። እምነት መስማትም ደስ ይለኛል፣ ገባ ማዳመጥም ደስ ይለኛል፣ በደንብ ማገናዘብም የሆነ ማስተንተንም ደስ ይለኛል። ከዛ ውጪ አልነቅፍም። ይሄ ነው። አመሰግናለሁ ስለሰጣችሁ። እንደውም እስካሁን ድረስ ጌም ላይ ምናምን ቀውጢ ላይ ነበር። እዚህ ስመጣ እንደውም ቀልቤ ተረጋጋ። እንደውም ወላሂ እውነቴን ነው። እና ከልብ አመሰግናለሁ ሁላችሁንም። እግዚአብሔር ያክብርልኝ። በሌሎች ጊዜቶች እንገናኛለን። ነገ ከነገ ወዲያ መልካም ኤርሚ። እሺ ሰላም ዋሉ ቴዲ። አመሰግናለሁ ኤርሚ። ይቅርታ ሰዓት ነው ሰጥቶ በጣም ይቅርታ። እሺ ኤርሚ። አዎ አንተ የምትናገርበትን ሰዓት ይቅርታ። እኔ ምንም ማውራው ነገር የለኝም። አክቹዋሊ እንደ አንተ እያለ አይ እንደዛ ማትበል ኤርሚ፣ እንደዛ ብሎ ነገር የለም። እውነት ነው። ማርያምን ይቅርታ። እንደው ዝም ብዬ አንዳንዴ ኧረ በኢየሱስ ስም ኧረ እኔ ተው እንጂ እንዴ ተው። አሁን አንድ አካል ነን ምናምን ስትሉነ አሁን ሰዓት ወሰድኩ ትላለህ። ወጣ ሲሉ ጠብቄ አያችሁ። በቃ እንደዛ እኮ ነው ኤርሚ። አይ እኔ በአንተ በኩል ተናግሬያለሁ ማለት ነው። የምትላት ነገር ጉርምስና በቃ ኤርሚ አንተም በርታልን፣ እግዚአብሔር ይስጥልን። አንተም እረፍት አይነ ግን አብጧል፣ እረፍት አድርግ። ሜይ ቢ የእረፍት ተኛ። እሺ ኤርሚዬ በል ሰላም ደር። እግዚአብሔር ካንተ ጋር ያው ባይ። እሺ ኦኬ ሉጣ መዝሙረ እኮ በጣም እኮ የሚገርመው እግዚአብሔር እንኳንም አስቀደምኩት ማለት ነው። ላይክ ወሳኝ ሞኝ አክቹዋሊ እኔ አክቹዋሊ ዛሬ ፖይንቴን እንትን አልነበረም ባወራም ብዙ ከፕሮቴስታንት ጋር የተያዘ ነገር አላወራም ነበረ። ዛሬ ልናገር የፈለኩት የነበረው ሌላ ጊዜ እንትን እላቸዋለሁ። ክርስትና ለምን እውነት እንላለን? ክርስቶስን ለምን እውነት እንላለን? እኛ ከሌሎች እምነቶች ወይም ደግሞ ሌላ አምላክ ከሚያመልኩ ሰዎች ምን ይለየናል የሚለው በእስራኤላውያን መጽሐፍና ያው እስራኤላውያን መጽሐፍ እንቀበላለን ታውቃላችሁ። በእኛ በአዲስ ኪዳኑ መጽሐፍ
በነቢያትና በሐዋርያት ማለት ከሱ ጋር እያነጻጸርኩ ለማሳየት ነበር ሐሳቤ። ብሉይ ኪዳን ወይም ደግሞ ነቢያት ምን አሉ፣ ሐዋርያት ምን አሉ? ነቢያት ምን ብለው ነበረ? ጌታ ኢየሱስ ምን ብሎ ነበር? ከዛስ በኋላ እንዴት ነው የቀጠለው? ይሄ በጣም ወሳኝ ፖይንት ስለሆነ አንድ ሰው በክርስትናው እንዲያምን ወይም እኛ አሁን በክርስትና ላይ እንዲቆም ያደረገኝ ነገር ይሄ ስለሆነ ማለት ነው። ክርስትና ላይ እንድቆም ያደረገኝ በቃ እንድረጋ ያደረገኝ ይሄ ነው። የነቢያት መጽሐፍ አለ። የነቢያትን መጽሐፍ አመጣው። ከዛ በኋላ ምንድን ነው ያሉት? እስኪ ይሄ ተብሏል ወይ? ስለዚህ ከዚያስ በኋላ ምን ተፈጠረ? ክርስቶስስ ምን አለ? እንደዚህ ከዚያስ ሐዋርያትስ? ኦኬ በቃ ስለዚህ ነቢያት የሰበኩት ምንድን ነው የሚለውን አውቃለሁ ማለት ነው። የእነ አብርሃም እምነት ምንድን ነው የሚለውን አውቃለሁ ማለት ነው። ስለዚህ ከዛ አንጻር አንዳንድ ነገሮችን ልል ነበር። አክቹዋሊ እንዳልክ ፋውሉን ስለሚያውቅ ይሄን ያባት አሳዘነኝ ብለኝ ተሞት በቃ ወይ ስፔሲፊክ እኮ ምን ምስካሪነት ከሆነ እኮ እንደ ወንድሞቼ እህቶቼ በጣም ተወዳጅ ፕሮቴስታንት ወንድሞቼ ብለኝ ተሞት እኔ በጣም ወዳቸው እግዚአብሔርን እኔ በጣም ወዳቸው እምነቱ ማለት ነው የእምነቱን ተከታዮች እና አንዳንድ ጊዜ በጣም ደስ ይለኛል። በቃ ለሞቲቫችሁ አትወደ እና ሞቲቫቸው ወይም ደግሞ የፕሮቴስታንት የተከታዩ የሰዎቹ ማለት ነው ሞቲቫቸው ክፋት እንዳልሆነ ሞቲቫቸው ሰዎችን በናገር እንዳልሆነ በጣም አንደርስታንድ አደርጋለሁ። የትኛውም እምነት ነው የምላቸው የትኛውም እኔ አሁን እዚህ ጋር ቁጭ ብዬ ስናገር ሞቲቬ ከፕሮቴስታንት ምን ይዛኔ ከሁሉም ጋር ብዋደድ ለኔ የተሻለ ነው። ግን ሞቲቫችሁ ጌታ ኢየሱስ ክርስቶስ ላይ የእሱ የማዳን ስራ ላይ የሆነ ነገር ተጨምሮበታል እና ኢየሱስ ብቻ ያድናል የሚል እንደሆነ አንደርስታንድ አደርጋለሁ። የእናንተ ሞቲቭ የምትነሱበት የተነሳችሁበት ሀሳብ እሱ እንደሆነ አንደርስታንድ አደርጋለሁ። ጌታ በሚያውቀው እና ከከፋት አላየውም ያንን ነገር ደግሞ ጌታ የምትወዱት ጌታ ኢየሱስ ወደ ክፋ ያምጣችሁ ብዬ እኔ እመኛለሁ ያንን እንጂ በክፋት አላየውም። እኛ ደግሞ የምንለው ደግሞ ምን መሰላችሁ? እኛ ደግሞ ጌታ ኢየሱስ ክርስቶስን እርሱ ባለው መንገድ ሐዋርያት በሰበኩበት መንገድ በራሱ በዛ መንገድ እንከተለው እንጂ እርስ በርስ መጠላላት፣ መሰዳደቡ፣ መጫጫሁ ምንም አይጠቅምም። ባይዘው እንዴ ጌታ እግዚአብሔር ፈቅዷል እኛንም እናንተንም ቁጭ ያደረገ በቃ ወርድ ብሎ እኮ መለያየት ይችላል ከፈለገ እኮ አንተ በዚህ አንተ በዚህ አንተ በዚህ። ስለዚህ እግዚአብሔር ለመልካሙም ለክፉም ለጴንጤውም ለኦርቶዶክሱም ለፕሮቴስታንቱ ማን ነው ለሙስሊሙም ለኦርቶዶክሱም ለፕሮቴስታንቱ ያዘንባል ዝናብ እኩል በጣም እንትን ማለት አለባቸው። ቅዱስ ጳውሎስ ወደ አቴና ሰዎች ገባና ወንጌል ሊመሰክር ነው የገባውና ወንጌል ሊመሰክር ገባ እና በጣም ቅዱስ ጳውሎስ ታውቁታላችሁ። ቅዱስ ጳውሎስ አንዳንድ ጊዜ ይቆጣና አንዱን ገና ሲናገር ነው ወንጌል ሲሰብክ ሊያቋርጠው ሲሞክር እውር ነው ያደረገው። እዛው ማለት ነው ለንጉስ ወንጌል ሊናገር መጣ። የሆነ ጠንቋይ መጥቶ ሊናገር ሲሞክር እዛው እና ይህ ቅዱስ ጳውሎስ ግን ወደ አቴና ሰዎች ገባና ህዝቡ ጣዖት ሲያመልክ ተመለከተ። ከዛ ልክ ጣዖት ሲያመልክ ተመለከተና እናንተ ጣዖት አምላኪዎች ብለው መጮህ አይደለም የጀመረው። ምንድን ያላቸው? ለአምላካችሁ ያላችሁን ፍቅር ያለው ለሱ መታዘዛችሁ ነው ያለው እና ይህ እናንተ የምታመልኩትን አምላክ እኔ ልንገራችሁ ብሎ ነው የነገራቸው። እናንተ የምታመልኩትን አምላክ ልንገራችሁ ብሎ ነው የጀመረላቸውና
ከጣዖት አምላኪ ጋር እንኳን ቅዱስ ጳውሎስን የሚያህል እኔ ክርስቶስን እንደመስል እናንተ እኔን ምሰሉ ያለ ቅዱስ እንደዚህ ነው ጣዖት አምላኪዎችን ሲያወራ የነበረው። እኔ እዚህ ስሽከረክር ስገለበጥ ስንት ታሪክ ሲሰራ ሙሉ ሰውዬ ብድግ ብዬ የሆነ ሰውን ምጠላ ምንም ማድረግ ከሆነ ይሄ ምንም መሀይምነት ነው። ባይዘው መሀይምነት ነው ሰውን መጥላት። ሙስሊምም ይሁን ጣዖት እኔ ኢሉሚናቲንም አልጠላም። ባይዘው ኢሉሚናቲም ቢሆን አንድ ሰውየውን አልጠላም። ምን አይነት አገባኝ እንዴ? እግዚአብሔር ፈቅዶ የሚያኖረው እኔ ምን አገባኝ? ግን ከትምህርት አንፃር አንዳንድ ነገሮች ይነገራሉ። እሺ ከትምህርት አንፃር አንዳንድ ነገሮች ይነገራሉ ወይ? ስለዚህ ላስረዳ የነበረው እነዚህን ሀሳቦች ነበር። ቅድም እየጻፍኩላችሁ ነበር። ሜቢ እግዚአብሔር ቢፈቅድ ሌላ ጊዜ እንትን እንላቸዋለን። ሌላ ጊዜ በደንብ አይኔ ያበጠው ጋይስ እንትን አይደለም እሺ፣ ወይ ህመም አይደለም ምናምን እሺ። አይኔ የቱ ጋር ነው ያበጠው? ያበጣበጠ የምትሉት የቱ ጋር ነው ያበጠው? እና በፍቅር ይሁን እዚህ ኮመንት ላይ የምትጻጻፉ ሰዎች ፕሊዝ በቻላችሁት መጠን ያው ብዙ ከኔ የተሻላችሁ ሰዎች ያላችሁ አይ ነው ከታች በጣም ብዙ ማለት ነው አይ ነው። እሺ ማነች ቅድም ሰሊቲ ምናምን የታለች? እና በፍቅር ይሁን ከቻላችሁ እሺ። በቃ ካልሆነ እሺ በልኝችን እንዴት አለን? ሁሉ ሰላም ሁሉ ሰላም፣ እግዚአብሔር ይመስገን። አትሰብከውም ነበር እንደ ስለ ኢየሱስ ስለ ክርስቶስ ስለ ክርስቶስ ንገረኝ ሲል ብትነግረው ጥሩ ነበር። ለማን ለእንዳልክ ነው አላዛ ለተሰበሰበው ሰው ሁሉ የተሰቀለውን ክርስቶስ አይኔ ለነገረው ስልኩ ወጣ ሌላ ነገር ማውራ መስሎት። አዎ እኮ ርዕሳችን እሱ ቢሆን እኮ ሰው ሁሉ አይጋጭም ነበር። ርዕሱ ሲቀየር ነው ሰው የሚጋጨው። እኔ ርዕሴ ኢየሱስ ነበረ ወንድሜ። ግን ያው አንዳንድ ጊዜ ስለ ኢየሱስም ስታወራ ያው ሐዋርያት በተናገሩበት መንገድ ወይ እሱ ራሱን በገለጸበት መንገድ አይደለም የምታወራው? ትክክል። ለምሳሌ አሁን አንተ ኢየሱስ ብለህ እኔም ክርስቲያን ነኝ ብለህ መተህ ከዛ በኋላ ኢየሱስ እኮ አብ ነው ምናምን ብትለኝ ብዬ እሱን አስተካክዬ ነው የምጀምረው አይደል? ለምን ከታች የሚያስብ አሁን እኔ ልናገር የነበረው ስለምንድን ነበረ በልዬ ስለ ነቢያት ሚንስ ነቢያት ስለ ኢየሱስ ያሉትንና ጌታ ኢየሱስ መጥቶ የመሰከረውን እና ሐዋርያት የተናገሩትን እነዚህ ነገሮች ነበር ላወራ የነበረው። ገብቷል? እና ጌታ ኢየሱስ ክርስቶስ ከትንቢቱ ጀምሮ እስከ እመጣለሁ እስካለበት እስከ ራእይ 22 ያለውን ሐሳብ ነበር ላነሳ ነበር። ግን ወንድማችን ደግሞ አንድ ቃል ነበረች። እሷም ምን አለበት እኔ አሁን ልሳሳት እችላለሁ። ኢንፋለብል አይደለም የሰው ልጅ በራሱ ችግር የለውም እና ሰው ሊሳሳት የሚችል ስለሆነ ግን ምን መሰለህ አንዳንድ ጊዜ ምን አለ እናንተ በመጽሐፍ የዘላለም ሕይወት የሚገኝ ይመስላችኋል፣ እነሱን ትመረምራላችሁ አለ ጌታ። እና መጽሐፍት ሁሉ ግን ስለኔ የሚናገሩ ናቸው አለ። ሌላ ቦታ ደግሞ ምን አለ? ሙሴ በሕግ አለ ነቢያት የመሰከሩለትን የናዝሬቱ ኢየሱስን አግኝተነዋል አለው አንዱ ሐዋርያ። እና ያ ሁሉ ሲጻፍ ስለማን ነው ፎከሱ? ዮሐንስ 20:30 ላይ ምን ይላል መሰለ? ያልተጻፉ ብዙ ነገሮች አሉ አለ። በጣም ብዙ ነገሮች ያልተጻፉ ግን አለ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። በቃ ዘሆል ፎከሱ ወዴት ነው? ወደ ኢየሱስ ክርስቶስ ነው። እና ኢየሱስ ክርስቶስ ላይ አይንህን ዞር የሚያደርግ ነገር በምድር ላይ ለማንም አይጠቅምም።
አሁን ቴዲ ያላመነም ከሆነ ለሱም አይጠቅመውም፣ ለእኛም አይጠቅመንም፣ ለጴንጤውም አይጠቅመውም፣ ለኦርቶዶክሱም አይጠቅመውም። እና ፎከስ ከኢየሱስ ላይ ለምንድን ነው ኢየሱስ ክርስቶስ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር አለ ጳውሎስ። በጣም ብዙ እውቀት ያለው ጳውሎስ ማለት ነው። ከገማልያል እግር ስር ቁጭ ብሎ ሕግ የተማረ ብዙ መጽሐፍት የሚያውቅ ጳውሎስ ከክርስቶስ ውጪ እንዳላውቅ ቆርጬ ነበር አለ። እና ስለዚህ ያን ፎከሳችን ብናደርግ የሚያዋጣን ለዘላለሙም ማለት ነው፣ ለምድራዊውም በለው ለዘላለሙ የሚያዋጣን ያ ነው እንጂ አሁን እንዳልክም እንደዛ ያደረገው ብዙ ጊዜ እንደዛ ስለ ኢየሱስ ክርስቶስ ረሳ ማለት ነው። እንደዛ የሚል ሰው እኮ ስለ ኢየሱስ መስክሮ ላጥ ይላል። አሁን የማያውቀው ነገር ውስጥ ገብቶ ቅብጥርጥር ካረገ በኋላ ስለ ኢየሱስ አውሩ ብሎ ለኛ መስመር ስለኛ ለምሳሌ ሃይማኖት አለ። ሃይማኖት ማለት እምነት ማለት ነው። እምነት ማለት ደግሞ በኢየሱስ ማመን ማለት ነው። በኢየሱስ ማመን የሚለውን ቃል መጽሐፍ ቅዱስ የተጠቀመውን ቃል ሐዋርያት የሰበኩበትን ቃል አጠልሽቶ የሆነ እንደዚህ ያለ ሰይጣን ካስመሰለ በኋላ ኦኬ ለኔ ደግሞ አይ ኢየሱስ ተሰቅሏል በል። ኢየሱስ ተሰቅሏል አይደል? በኔ ግን በመንፈስ ቅዱስ የጌታ የኢየሱስ ክርስቶስ መንፈስ ደግሞ የተናገረውን ሃይማኖት የሚባል የተከበረ ሃይማኖት የሚባል ኢየሱስን የምናውቅበት ሃይማኖት የሚባል እግዚአብሔር ራሱን የገለጠበትን ነገር አጥላቶ እኔ በምፈልገው ነገር ነው ባይዘው ላይክ እሺ ችግር የለም የፈለከውን ስትናገር ግን ለመስማት ዝግጁ መሆን አለበት አይደል? በልይ አሁን አንተ የተናገርከው ነገር አለ እየሰማኸኝ ነው ስትናገር አረበሽኩ ገብቷል። የፈለከውን ትናገርና እሷን ኢየሱስ ተሰቅሏል ቢል ማን ይቃወመዋል? ኢየሱስ ሞቶልናል፣ ኢየሱስ ያድናል፣ ማንም አይቃወም። ኢየሱስ ብቻውን ያድናል፣ ማንም አይቃወም። ኢየሱስ በብርሃን ተብሎ ባይዘው ሌላ ብርሃን የሚባል የለም። ሐዋርያት ኦብቪየስሊ መጽሐፍ ቅዱስ ላይ የዓለም ብርሃን ተብሏል። ግን ኢየሱስን ብርሃን ብዬ ከዛ በኋላ እነሱን ብርሃን አልልም። ኢየሱስን ብርሃን ባልኩበት ብርሃንነት ማለት እንዴ ሐዋርያት የዓለም ብርሃን ተብለው ሳለ ቅዱስ ዮሐንስ ግን ስለ ጌታ ስለ ኢየሱስ ሲመሰክር ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ምን አይደለም ብርሃን አይደለም ማለት አረለ ራእይ ላይ እሱ ብቻ ቅዱስ ይላል። እኛን ቅዱሳን ያደረገን ቅዱሳን ብሎናል እኛን መጽሐፍ ቅዱስ ሁሉም ሰው ማለት ነው። ከዛ ጌታን ግን ቅዱስ ብቻውን ይለዋል። ገብቷል አይደል? እሱ ብቻ ቤዛ አያ ጌታ ኢየሱስ ክርስቶስን ቤዛ ባልክበት ቤዛ ማንንም ቤዛ አትልም። ጌታ ኢየሱስ ክርስቶስን ብርሃን ባልክበት ማንንም ብርሃን አትልም። በዛ ጌታ ኢየሱስ ክርስቶስን ያ ቅዱስ ባልክበት ሌላውን ቅዱስ አትልም። ይሄ መለየት አለበት። አሁን ይሄን የማይለይ ሰው ግን ይመጣና መጽሐፍ ቅዱስ ለምሳሌ ቅዱሳን አደረጋችሁ ይለናል። ኦኬ እኛ ቅዱሳን ነን ስንል ሌላ ጥቅስ አለ ባይዘው ቅዱስ የሚል እሱ ብቻ ቅዱስ የሚል ኦኬ ኢየሱስ ብቻ ነው ቅዱስ ያቺን ያወቃትን ቁንጽል ዕውቀት አውቆ እሱ ብቻ ነው ቅዱስ እኛ የምንልበትን ሞቲቭ ሳይረዳ ወይ ደግሞ ተረድተው አይመስለኝም ሰው ሳይረዳ ፎር ሹር ሰው ቢረዳ እንደዚህ ያብዳል ብዬ አላስብም። ላይክ ስለ ሰው ማለት ነው ያብዳል ስለ ሰውን እንደዚህ ሚስሊድ ለማድረግ ማለት ነው። ስለዚህ ይሄ ሃይማኖት የሚባለው ነገር ሰው እግዚአብሔርን ስላሴ ለምሳሌ ሃይማኖት ኢየሱስ ሃይማኖት ነው። ኢየሱስ ራሱ ሃይማኖት ማለት እምነት ስለሆነ በግዕዝ ሲጠራ የሆነ ክፉ የሚሆንበት ምክንያት የለም። በእንግሊዝኛ ብሊቭ ነው ፌዝ ነው የሚለው ፌዝ ሰው ማመን እምነት እያሉ ነው በአማርኛ ወይዘው እነዚህ የሚያምኑ ሰዎች ምን እያለ ነው እየተወራ ያለውና ይሄ ነገር እንደሱ ማለቱ ከሆነ ልክ አይደለም ኤርሚዬ። አሁን እንደሱ ማለቱ ከሆነ ለምሳሌ እምነት በሚለው ቃል ማለት እምነት እኮ ክርስቶስን ማመን ነው፣ ሌላ ነገር የለውም። ሌላ ይላል መጽሐፍ ቅዱስ ሃይማኖት ይላል። አዎ ግን ሃይማኖት ማለት እኮ እምነት ማለት ነው አንተ እንዳልከው እንጂ አሁን የነ ሙሴ ጌታ ሃይማኖተኞችን የሚተቸው የነበረው እኮ ሪሊጅን ስለ ባህላችሁና ስለ ወጋችሁ ብላችሁ የእግዚአብሔርን ቃል ትክዳላችሁ የሚለው ይህንን ነው እንጂ ሪሊጅን የሚለውን ቃል ነው እንጂ እምነትንማ እንዴት ብለህ ሃይማኖት ብሎ ተርጉሞታል መጽሐፍ ቅዱሱ። እሱ እኮ ችግር በዛ ሃይማኖት ማመን ያማኞች ገብቷል። ያ ህብረቱ ነው ያንን የሚያምን ሰው ነው። ሪሊጅንም ተብሎ ምን ትርጉም ነው ሪሊጅን?
ሪሊጅን በምን ሴንስ መሰለ? ለምሳሌ ከእግዚአብሔር ቃል ይልቅ ሰዎች ወግና ስርዓታቸው ልክ እንደ ፈሪሳውያን ማለት ነው ወግና ስርዓታቸውን ጌታን የተቃወሙበት ማለት ነው። ስለ ህጋቸው ሪሊጅን ነበር ወጋቸው ብለው ማለት ነው። እሱን ነው ሪሊጅን አለ እንዴ ያለው አይሁዶች። አዎ ታዲያ እነሱ የሙሴን ህግ እኮ እነሱ እኮ የአይሁድ አማኞች ናቸው እኮ የህጉ አማኞች ናቸው እኮ። እሺ ህጉ የማን ነው? ህጉ እግዚአብሔር ነው። ግን እነሱ የጨመሩበት ህግ አለ ነው እንጂ ተብትበው በደቀ መዛሙርት ጫንቃ ላይ ትጭናላችሁ እናንተ አላላቸውም? ያንን ማለት ነው። የእነሱ ችግር ሌላ ማመናቸው ሳይሆን እርሱ የተጻፈውን ራሱ አለማመናቸው ነው አይደለ? ምንድነው የሚላቸው? እናንተ በመጽሐፍት ህይወት ያለ ይመስላችኋል፣ ህይወት እንዳለ ትላላችሁ። እነርሱ ሁሉ ግን ስለማን የሚያወሩ ናቸዋል? ስለ እኔ የሚያወሩ ናቸዋል። ከሃይማኖታችሁ ስለህጋችሁ ይኸውልህ ስለምን አላቸው መሰለ? ስለ ወጋችሁና ስለ ህጋችሁ ብላችሁ የእግዚአብሔርን ቃል ትሽራላችሁ። አየህ እንዳልከው ህጋቸው ይበልጥ ይኸውልህ ሲኖር ሰው በአገሩ በሰፈሩ በምኑ ህግ እንትን አለው ባህሉ የሄደ ይቀላቀልና ከመንፈሳዊ ነገር ጋር ወደ ሆነ ትውልድ ሲተላለፍ ባህሉ ያመዝናል ከቃሉ። ያ ነው አይሁዳውያን የሆነባቸው። አሁንም ሃይማኖት ብለን እኛ ስንጠራ የተቀላቀለውን ባህል ነው እንጂ ሃይማኖትማ ታዲያ ሃይማኖት አንዲት ሃይማኖት የሚለው ምንድን ነው? አንዳንዶች ሃይማኖትን ይክዳሉ እኮ የሚለው እምነትን ከክርስቶስ ስርዓት ባይብል እንደዛ ብሎ ጠርቶታል። ሃይማኖት ብሎ ጠርቶታል። አሁን አንተ ያልከውን ነገር ምኑን ሃይማኖት የሚባለው? እሺ በል ይቅርታ፣ አሁንም ሰማኝ። እሺ ሃይማኖት ሲባል ይሄ ባህል ከሆነ ባህል እየተባለ ይጠራል። አሁን ችግር የለውም። ኦርቶዶክስም ብለህ ባህል ብትል ስፔሲፊክ አድርገን ስለሱ ታወራለህ። ሃይማኖት ካልክ ግን ሃይማኖት ማለት ስለ እግዚአብሔር ያለው እውቀት፣ ስለ እምነትህ ያለው እውቀት፣ ስለምታምንበት ነገር ያለህ እውቀት ነው እንጂ ሃይማኖት የሚባለው ስለ ባህል ያለህ እውቀት ሃይማኖት አይደለም። የሚያጣላን እኮ ይሄ እኮ ነው። በል ቃሉ ባለቤት አለው። ይሄ አማርኛ ለምሳሌ አንተ ሂጅ ልክስክስ ብዬ አይ ልክስክስ ማለት እኮ ፀጉርህ ረጅም ነው ማለት ነው ብለህ ምን ትለኛለህ? ኦኬ ነግርሃለሁ። አይ ፀጉርህ ረጅም ነው ለማለት ከፈለግ ፀጉርህ ረጅም ነው በለኝ እንጂ ልክስክስ ማለት እኮ ስድብ ነው እልሃለሁ። ድጋሚ ሌላ ቀን መጣ ልክስክስ ብትለኝ ምን ማለት ነው? እሺ ልክ እንደዛው ነው ሃይማኖትንም እየተጠቀሙበት ያለው። ሃይማኖት ማለት እግዚአብሔርን ማወቅ ነው። እግዚአብሔርን የምናውቅበት ትምህርትን አንድ ጊዜ ለቅዱሳን የተሰጠ ሃይማኖት ይላል ይሁዳ 1:3 ላይ። ያንን ትምህርት ማወቅ ነው። ለቅዱሳን የተሰጠውን ትምህርት ሙሉን የእግዚአብሔርን ትምህርት ውጭ ያሉን ማወቅ ሃይማኖት አይባልም። እሱ ወጋችሁን፣ ባህላችሁን ያ የእግዚአብሔርን እንትን እያልፋፋችሁ ይላል አይደል? ቅዱስ ጳውሎስ እኮ በኃይል ይናገራል። ሰለም እያለ ይናገራል። ለምሳሌ ኢቭን እግዚአብሔር እንኳን ያዘዘው ነው ማለት። ስለዚህ ያ ሃይማኖት አይደለም ስሙ ነው በል። ያቺ ሁለተኛ ደግሞ አንዳንድ ነገሮች ስለ ጌታ ተመሳሳይ ጌታ አለ ቅዱስ ለሌላ እምነት ባይናገር ሃይማኖት የሚል ነገር ባይናገር ነው ነገር እንደዚህ ነው ኮዝ እኔም አንተም ኢንፋለብል አይደለም። ምን ጌታ ብቻ ነው ፐርፌክት ይሁን አይደል እንዴ? በምድር ስንኖር ብዙ ችግር አለብን እና አንዳንድ ሰው በል ምን አለ መሰለህ ይሄ አንድ ነገር ሚስ ማድረጉን የሆነ ነገር ወይ አለማወቁ የሆነ እኔ አሁን እንደዛ አይደለም። አሁን ብዙ ጊዜ በጣም አንዳንድ ሰዎችን ሳይ ራሴን ፕራውድ አደርጋለሁ። አንዳንዴ ለምን መሰለህ በጣም ካላወቅ የሆነ ነገር በጣም ዲፕሊ ዳል በቃ አላቀመላለሁ ሁሉ ገብታ ቆይ ልጠይቅላለሁ አላቀመላለሁና አይኛውን ልክ አይደለህም። መጀመሪያ ማያውቀው ነገር ሰው ባያወራ እስከሚያውቃት ነገር ቢያወራ ጥሩ። ሁለተኛ ደግሞ ማያውቀውን ካወራ በኋላ ደግሞ ለመታረም ደግሞ ዝግጁ መሆን ለምን ችግር የለውም። ላይክ ብዙ እንትን የሚል ነገር አይደለም። አንድ ሰው ሊታረም ይችላል ተሳስቶ ማለት ነው። እና ያ ነገር ቢኖር አሪፍ ነው። አክቹአሊ እኔ ላወራ የነበረው እንደነገርኩ ስለ ጌታ እርምዬ እኔ የምነግርህ ነገር ግን በእኛም በእናንተም ሳይድ ቢሆን ጥሩ የሚመስለኝ ነው የምመሰለ። ለምሳሌ በጣም አንድ ደስ የሚለኝ የመጽሐፍ ቅዱስ ቃል የጳውሎስ ልብ፣ በተለይ የጳውሎስ ልቡ በጣም ደስ ይለኛል። ምን አለ መሰለህ? አንዳንዶች አለ ከቅናትና ከክርክር የተነሳ ክርስቶስን ይሰብኩታል አለ።
አንዳንዶች ኢቭን እኔ ላይ መከራ ሊያበዙብኝ ፈልገው አለ። አይገርምም? እኔ ላይ መከራ ሊያበዙብኝ ፈልገው ይሰብኩታል አለ። አንዳንዶች ደግሞ በቅንነት ስለ ጌታ ያወራሉ አለ። ግን አለ በምንኛው ሞቲቭ በማንኛውም መንገድ ክርስቶስ ይሰበካል ደስ ብሎኛል አለ። አይገርምም? ልቡ ኢቭን ጳውሎስ ስህተተኞች ናቸው ካለ እኛውን በግላችን ተነሳስተን በቅናት በምናምን ሊሆን ይችላል። እሱ ግን ትክክለኛ ሐዋርያ ነው። በቃ በትክክል ሞቲቭ አይደለም የሚሰብኩት በቅናት ነው አለ። እና ግን አለ ስለ ክርስቶስ ስለሚያወሩ በዚህም መንገድ በቃ ክርስቶስ ይሰበካል ደስ ብሎኛል አለ። ይህን ልብ ብንይዝ ነው ደስ ይለኛል። ለምሳሌ ማንም ሰው ይሁን ከኦርቶዶክስ መጥቶ ስለ ክርስቶስ ካወራኝ አሜን የማለት ልብ ቢኖረኝ፣ እናንተም ደግሞ ምንም ሞቲቭ ምንም ይሁን ልክ ጳውሎስ እንዳለው የሆነ ክፉ ሞቲቭም እኮ ይዞ ሊሆን ይችላል ስለ ክርስቶስ የሚያወራው እና ስለ ክርስቶስ ያ በዛን ጊዜ ምን ይሆናል? የምንፈልገው ተስፋችን ክርስቶስ ይገናል። ያ ሲሆን ሰላም ይመጣል። ካለበለዚያ እኔ ኤርምዬ ሮንግ ነገር ነግሬ አሸነፍኩ፣ እሺ ኦኬ ወቀስኩት፣ ውስጥ ተወቀሰና ኦኬ ከኔ ጋር ሆንክ፣ ዋትስ ቤኔፊት? አንተ ዘ ኔክስት ዴይ ላይፍ አታገኝም። ለምን? ህይወት ክርስቶስ ነው። እኔ ዝም ብዬ አታልዬ የሆነ ነገር ውስጥ ብከት የሚሆን ነገር የለም። ለእኔም አክሊልም አይሆንልኝም፣ ለእኔም ምንም ጥቅም የለውም ማለት ነው። እና ይሄ ሞቲቭ ቢኖረን ጥሩ ነው። ኤርምዬ ዛሬ ጥሩ ነው የተወያየ ነው። ተባረክ።